የሴቶችን ድርሻ የሴቶችን ተጠቃሚነት እያረጋገጠን መሄድ ያስፈልጋል። ሴት እናት ናት። ሴት ሀገር ናት። ሴት ሁሉ ነገር ናት። ስለዚህ ሴቶችን ሳንስ የእነሱ ጥቃት ሳንከላከል የምናደርገው ልማት ሁሉ ትርጉም የለውም ማለት ነው። ትርጉም የለውም። ስለዚህ የሴቶችን ጥቃት ለመከላከል ሁሉም በመሻሪያት በሰፊው መስራት ይኖርበታል የሚል ሀሳብ ኖሮኝ፣ ስለዚህ ሴቶች እነዚህ ጥቃቶች ሲደርስባቸው ከቤተሰብ ጋር ከመሶብሽ ቆርሰን በልተን እንጀራ ምንም ካንቺ ብንጠፋ እድሜን በሩቅ ብንገፋ ዞረን መጣን ጠራን እንጂ ተስፋ በሚበላው ተስፋ ሻማ ፈክታ ምድርሽ ስትለማ በውበትሽ በልጆችሽ ዜማ መኩሪያነሽ አፍሪካ መላው ሕዝቡ በድል ስራሽ ሲመካ የሚፈጸም ተገዶ መደፈር በትዳር ጓደኛ ሲል ምን ለማለት ነው? አንዲት ሴት እስካልፈለገች በስተቀር ባሏ ቢሆን ከእሷ ፈቃድ ውጭ መፈጸም የለበትም ለማለት ነው። ሌላው ደግሞ ተገዶ መደፈር በትምህርት ተቋማት፣ በሌሎች ቦታዎች የሚፈጸም የወሲብ ጥቃትና ሌሎችን በሴት ላይ የሚደረጉ ጥቃቶች አይነቶችን እንደሆኑ አስቀምጧል ማለት ነው። ጾታዊ ጥቃት የሰብአዊ መብት ጥሰትም ነው። ከህግ አንጻር ብንጠፋ እድሜን በሩቅ ብንገፋ ዞረን መጣን ጠራን እንጂ ተስፋ በሚበራው ተስፋ ሻማ ፈክታ ምድርሽ ስትለማ በውበትሽ በልጆችሽ ዜማ መኩሪያነሽ አፍሪካ መላው ሕዝቡ በድል ስራሽ ሲመካ ባንቺ ሲያዩት ታሪክ ያምራል ጀግንነትሽ ያስተምራል ከክብርሽ ጋር ሰንደቅሽ ያኮራል በሚበራው ተስፋ ሻማ ፈክታ ምድርሽ